ሁሉም ነገር የሚጀምረው አእምሮአችን ውስጥ ነው። ሰላም ከውጪ ወደ ውስጥ የሚገባ ነገር አይደለም። ጤንነት ከውጪ ወደ ውስጥ የሚገባ ነገር አይደለም። ደስታ ከውጪ ወደ ውስጥ የሚገባ አይደለም። ሁሉም ነገር ከውስጥ ወደ ውጪ ነው። ከውስጥ ወደ ውጪ ከሆነ ዝም ብሎ አይመጣም። እዚህ ስቶር ያላደረግነው፣ እዚህ ያልሰራነው፣ እዚህ ያልፈጠርነው ነገር በህይወታችን አይገለጥም። ስለዚህ ሁሉም ነገር የሚጻፈው፣ ሁሉም ነገር የሚጀምረው አእምሮአችን ውስጥ ነው ማለት ያ ክሪኤቲቭ ቲንኪንግ እንለዋለን ማለት የምንፈልገውን ነገር መፍጠር፣ በአእምሮአችን የምንፈልገውን ነገር መፍጠር። አንድ ሰው ሰላም ለማግኘት መጀመሪያ፣ ሰላማዊ ህይወት ለመኖር መጀመሪያ ሰላማዊ አስተሳሰብ አእምሮ ውስጥ መኖር አለበት። ሰላምን የሚወድ መሆን አለበት። ሰላምን የሚያፈቅር መሆን አለበት። ሰላምን ተግቶ የሚሻ መሆን መቻል አለበት። አሁን ሁልጊዜ የምንሳሳተው ነገር ምንድን ነው? ሁሉ በህይወታችን የሚመጡ ችግሮች ሁሉ ከውጭ ይመጣሉ ብለን እናስባለን። በእኛ አእምሮ ውስጥ እውቅና የሌለው፣ በእኛ አእምሮ ውስጥ መሰረት የሌለው ከውጭ የሚመጣ ችግር የለም። ሁሉም ችግር መሰረቱ መጀመሪያ እኛ አእምሮ ውስጥ ምን አለው? እውቅና አለው። እኛ አእምሮ ውስጥ መሰረት አለው። እኛ አእምሮ ውስጥ የተቀመጠው። ምክንያቱም አእምሮአችን ልክ እንደ ሬዲዮ አንቴና ነው። ተመሳሳዩን ፍሪኩዌንሲ ይስባል። ተመሳሳዩን ፍሪኩዌንሲ ይስባል። የሰላም ፍሪኩዌንሲ ካለ አእምሮአችን ውስጥ ላይፋችን ሰላም ይኖራል። ነገር ግን የጸብ፣ የጭቅጭቅ እና የመጥፎ የሆነ ኤነርጂ አእምሮአችን ውስጥ ካለ አእምሮአችን የሚስበው ተመሳሳዩን ፍሪኩዌንሲ ነው። ስለዚህ እኛ ጸበኛ ሆነን፣ እኛ ተናዳጅ ሆነን ከውጭ የሚመጣ ሰላም የለም። እንዲሁም ጤንነትም እንዲሁ ነው። የጤንነት ፍሪኩዌንሲ ከሌለን፣ የጤንነት አስተሳሰብ ከሌለን አእምሮአችን ተመሳሳዩን ስለሚስብ በሽተኛ ያደርገናል ማለት ነው። ደስታም ከውጭ ወደ ውስጥ አይመጣም። ምንም ነገር ብንገዛ፣ ምንም ነገር በእጃችን ቢኖረን ከውጭ ባለ ቁስ፣ ከውጭ በምናመጣው ምንም ነገር ደስታን መመስረት አንችልም። ምክንያቱም ደስታ የሚመጣው ከውስጥ ወደ ውጭ ነው። ውስጣችን የሞላ የደስታ እሳቤ፣ የደስታ አስተሳሰብ ነው በህይወታችን የሚገለጠው። አእምሮአችን ዶሚናንትሊ ወይ ፖዚቲቭ ነው ወይ ኔጌቲቭ ነው። ክሪኤቲቭ ቲንኪንግ ማለት ላይፍ ራንደምሊ አይደለም የሚሆነው። የምንፈልገው ነገር ዝም ብሎ በዘፈቀደ አይመጣም። በዘፈቀደ የሚሰራ ህይወት የለም። ሰው ምንድን ነው ማድረግ ያለብን? የምንፈልገውን ህይወት መስራት አለብን። ሰላም የሚፈልግ ሰው ኦልዌይስ ሰላምን ማሰብ አለበት። ኦልዌይስ ሰላምን መመኘት አለበት። ኦልዌይስ ራሱን ሰላማዊ ሆኖ ማየት መቻል አለበት። ያ ሰላም ቢውልድ ያደርጋል ማለት ነው። ጤነኛ መሆን የሚፈልግ ሰው ሁልጊዜ ራሱን ጤነኛ ሆኖ ማየት አለበት። ሁልጊዜ ጤነኛ ነኝ የሚል አስተሳሰብ ማዳበር አለበት። እንዲሁም ደስተኛ መሆን የሚፈልግ ሰው ሁልጊዜ ደስተኛ ኢሪስፔክቲቭ ኦፍ ኤኒቲንግ፣ ምንም ነገር በህይወቱ ሳይኖር፣ ምንም አይነት ከውጪ ከሚመጣ ነገር ጋር ሳይገናኝ ደስታን ከውስጡ ማፍለቅ መቻል አለበት። ይሲ ምን ብለን እናስባለን? እኛ አንድ ነገር ስናገኝ ደስተኛ እንሆናለን ብለን እናስባለን። ኖ ቱ ዘ ሪቨርስ ነው ሳይንሱ። እኛ ደስተኛ ስንሆን የምንፈልገውን ነገር እናገኛለን። ይሲ ምክንያቱም ሁሉ ነገር የሚጀምረው ከውስጥ ስለሆነ ማለት ነው። ላይፍ የምንሰራው የምንፈጥረው ነገር ነው እንጂ እንዲሁ በድል በአጋጣሚ የሚመጣ ነገር የለም። ምክንያቱም ይህ ዓለም በማይፋለሱ ህጎች የሚሰራ ዓለም ነው። ከዛ ህጎች ውስጥ አንዱና ትልቁ ምንድን ነው? የሐሳብ ቶት ፓወር ነው። ያሰብነው ነገር በህይወታችን ይገለጣል። አእምሯችን ሰላም ካላሰበ ነገር ነው የሚያስበው ማለት ነው። ጤንነትን ካላሰበ በሽተኝነትን ነው የሚያስበው ማለት ነው። ደስታን ካላሰበ ብስጭትን፣ ሐዘንን ነው የሚያስበው ማለት ነው። ናው ዶሚናንት የሆነው አስተሳሰባችን ምንድን ነው? ሁልጊዜ የምናስበው አስተሳሰብ ምንድን ነው? በተደጋጋሚ የምናየው ምስል ምንድን ነው? አእምሯችን ውስጥ የተቀረጸው ምስል ምንድን ነው? በአእምሯችን ውስጥ ያለው ሜሞሪ ምንድን ነው? የምናብላላው ሐሳብ ምንድን ነው?
ያንን መቆጣጠር ከቻልን አሁን ክሪኤቲቭ ቲንኪንግ ውስጥ ገብተናል ማለት ነው። ያንን ተቆጣጥረን ራሳችን የምንፈልገውን ሐሳብ ማሰብ መጀመር ከቻልን ራሳችን የምንፈልገውን ምስል መሳል ከቻልን አሁን የምንፈልገውን ሰላም፣ የምንፈልገውን ጤንነት፣ የምንፈልገውን ደግሞ ደስታ ማምጣት እንችላለን። ነገር ግን ህይወት በአጋጣሚ በእድል አንድ ሰው ደስተኛ አይሆንም። በእድል አንድ ሰው ጤነኛ አይሆንም፣ ሰላማዊ አይሆንም። ሁሉም ሰው አእምሮ ውስጥ ያለውን ነው በህይወቱ የሚኖረው እና ያንን ለማድረግ ግን አእምሯችንን እንደገና መስራት እንችላለን። አመሰግናለሁ።